ሰላም ጤና ይስጥልኝ ውድና የተከበራችሁ ሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። በዛሬ ፕሮግራማችን ደግሞ ባዮሎጂ ፋይናል ኤግዛም 2 ባለፈው አንድ ሰርተን ደግሞ ዛሬ ሁለተኛ ፋይናል ኤግዛም የምንሰራ ይሆናል። ምናልባት ያኛውን ቪዲዮ ያላያችሁ እዩት። መጀመሪያ ይህንንም ማየት ትችላላችሁ፣ ኖርማል ነው። እንግዲህ እንደተለመደው ባዮሎጂ ፋይናል ኤግዛም ካሁን በፊት የተፈተኑትን ፈተና የምንሰራ ይሆናል ማለት ነው። እንግዲህ እንደተለመደው ጥያቄዎቹን ስንሰራ ኢንዲቴል ተጓዳኝ የሆኑ ሀሳቦችን እያነሳን ሁሉንም ፖይንቶች እየዳሰስን ጀስት ጥያቄውን ስንሰራ በደንብ ክላሱን ሪቫይዝ እናደርገዋለን ማለት ነው። እንደዛ እያደረግን የምንቀጥል ይሆናል ማለት ነው። እንግዲህ በማቺንግ ጀምረን መጀመሪያ ላይ እንግዲህ ማቺንግ ነው ያለው። ጥያቄዎችን ስንሰራ ምንድነው በሲስተም ነው ባይዜ ብልሃተኛ ነው የምንሆነው። እዚያ ቴክኒኮችን እንጠቀማል። ምክንያቱም አላማችን እናንተ ጥሩ ፋይናል ውጤት ማሰራት እስከሆነ ድረስ ሁላችሁም ኤ ፕላስ እንድታመጡ ካልሆነ ደግሞ ኤ እንድታመጡ ማድረግ ስለሆነ አላማችን ቴክኒክ እንጠቀማለን። እንዴት ጥያቄዎች እንደሚወጡ በዚህ ፖይንት እና የወጡትን ጥያቄ እያስደገፍኩ ደግሞ ምናልባት እዚህ ጋር ያልመጡ እዛ ላይ ያሉ ሊመጡ የሚችሉ ሀሳቦችን ኢንዲቴል እየነገርኳችሁ በደንብ እያብራራው ስለሚሄድ ምንም ሀሳብ አይገባችሁም ማለት ነው። እንግዲህ ለቻናሉ አዲስ የሆናችሁና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮውን ላይክ አድርጉት። እንዲሁም ሀሳብ አስተያየታችሁን ቀጣይ እንዲሰራችሁ የምትፈልጉትን ኮሜንት ሴክሽን ላይ ጻፉልኝ። እንግዲህ እኔ አንዴ ጥያቄዎችን መስራት ማስረዳት ከጀመርኩ በኋላ ሰብስክራይብ አድርጉ ላይክ አድርጉ ማለት አልችልም እኔና ከመጀመሪያው አድርጉ። እኔ በደንብ አቴንሽን ሰብስቤ ወደ ፈተና እናንተን ዓላማ ጥሩ ውጤት ማሳወቅ እስከሆነ እናንተም እንደዛ አድርጋችሁ ብትጀምሩ ደስ ይላል። እንዳይበዛባችሁ እንቀጥል። እንግዲህ ማቺንግ ነው መጀመሪያው ላይ ያለው። እንግዲህ የመጀመሪያው ጥያቄ ምን ይለናል? ዘ ኢንተርቫል ቢትዊን ኢኒሻል ኢንፌክሽን ኤንድ ዘ ፈርስት አፒራንስ ኦፍ ሳይንስ ኤንድ ሲምፕተምስ ምን እንለዋለን ይላል? ኢንኩቤሽን ፔሪድ እንለዋለን ነው። በሽታው ወደ ሰውነት ከገባበት ጊዜ ጀምሮ የመጀመሪያዎቹ ምልክቶች እስኪታዩ ያለው የጊዜ ሁኔታ የሚባል ኢንኩቤሽን ፔሪድ ይባላል። ኢንኩቤሽን ፔሪድ የሚባለው ወይም ኢንኩቤሽን ፔሪድ የሚባለው ጊዜ ምንድነው? ተዋሲያኑ በሰውነታችን ውስጥ የሚራቡበት ማለትም የሚራቡበትና እስኪበራከቱ የሚወስድ ጊዜ ማለት። ለምሳሌ የኮቪድ ቫይረስ ወደ ሰውነት ከገባ በኋላ ምልክት ለማሳየት ቀናት ወይም ሳምንታት ይወስዳል። ስለዚህ ይህ ጊዜ የህመሙ የመነሻ መጀመሪያ መሆኑን መገንዘብ እንችላለን ማለት ነው። ሞጁል ላይ ፔጅ 114 አካባቢ ያለ ነው። ኢንኩቤሽን ፔሪድ ሲባል የመጀመሪያው። የመጀመሪያው ሲ ነው፣ እዚህ ጋር ልክ ነው። ሁለተኛው ካራክተራይዝድ ባይ አፒራንስ ኦፍ ፈርስት ሚድ ሳይንስ ኤንድ ሲምፕተምስ፣ የመጀመሪያዎቹ ቀላል የህመም ምልክቶች የሚታዩበት ደረጃ ምን ይባላል? ይሄ ደግሞ ፕሮድሮሚናል ፔሪድ ይባላል ነው። ፕሮድሮሚናል ፔሪድ የሚባለው በዚህ ጊዜ በሽተኛው ቀላል የሆኑ አጠቃላይ የህመም ምልክቶች ማለትም ራስ ምታት ወይም ድካም ሊሰማው ይችላል ነው። ለምሳሌ ጉንፋን ሲይዘን ወይም ሊይዘን ሲል መጀመሪያ አካባቢ የሚሰማን ቀላል የመሰላቸት ስሜት የዚህ ደረጃ መገለጫ ነው። ይሄኛው ፕሮድሮሚናል ፔሪድ እንለዋለን ነው። ፕሮድሮሚናል ፔሪድ ተብሎ ይጠራል። ስለዚህ ሁለተኛው ቢ ይሆናል ማለት ነው። ሶስተኛው ኦል ዲዚዝ ሳይንስ ኤንድ ሲምፕተምስ አፐረንት፣ ሶስተኛው ደግሞ የህመም ምልክቶች በሙሉ በግልጽ የሚታዩበት የትኛው ነው? ፔሪድ ኦፍ ኢልነስ ይባላል። ፔሪድ ኦፍ ኢልነስ ይባላል። ኢ ነው፣ ልክ ነው ማለት ነው። ፔሪድ ኦፍ ኢልነስ ተብሎ ይጠራል ነው። ፔሪድ ኦፍ ኢልነስ የሚባለው ምንድነው? በዚህ ወቅት እንግዲህ የታካሚው በሽታ የመከላከል አቅም ወይም ኢሚዩን ሲስተሙ ከበሽታው ጋር ቀጥተኛ ትግል የሚያደርግበት ወይ ነው። ለምሳሌ በወባ በሽታ ሲታመም ከፍተኛ ተኩሳትና ብርድ የተለያዩ ነገሮች ይከሰቱበታል። በዚህ ደረጃ በግልጽ ይታያሉ። ማተኮሱ፣ ብርድ ማለቱ፣ መንቀጥቀጡ፣ ይህ ምን እንለዋለን? ፔሪድ ኦፍ ኢልነስ ይባላል። ስለዚህ ያው ሶስተኛው ኢ ፔሪድ ኦፍ ኢልነስ ሲሆን፣ አራተኛው ቦዲ ዲተርሚንስ ፕሪ-ዲዚዝ ስቴት ሄልዝ ኢዝ ሪስቶርድ፣ ደግሞ የሰው ጤንነት ተመልሶ ወደ ቀድሞ ሁኔታው የሚመለስበት ደረጃ ምን ይባላል? ይሄ ደግሞ ፔሪድ ኦፍ ኮቫለሰንስ እንለዋለን። ይሄ ደግሞ ፔሪድ ኦፍ ኮቫለሰንስ እንለዋለን ማለት ነው። ይህ ማለት ምንድን ነው? ይህ ፔሪድ እንግዲህ ወይም ፔሪድ ኦፍ ኮቫለሰንስ የሚባለው ታካሚው ከበሽታ ሙሉ በሙሉ አገግሞ ወደ ጤነኛ ህይወት የሚመለስበት ደረጃ ነው። የሰውነት በሽታ መከላከል አቅም ወይም ኢሚዩን ሲስተሙ በሽታ አምጪ ተዋሲያኑ አሸንፎ በማጥፋት ሰውነትን ይጠግናል። ለምሳሌ ከታይፎይድ ህመም ድኖ ጥንካሬ መልሶ ማግኘት ደረጃ የዚህ አንዱ ማሳያ ነው። ስለዚህ ኤፍ ይሆናል። አምስተኛ ሳይን ኤንድ ሲምፕተም ኦፍ ዲክሪዝ፣ ይኸኛው ደግሞ ፔሪድ ኦፍ ዲክላይን ይባላል። ምንድነው? የህመም ምልክቶች እየቀነሱ የሚሄዱበት ደረጃ ፔሪድ ኦፍ ዲክላይን ይባላል። እንግዲህ በሽታው ህክምና ካገኘ የሰውነት በሽታ
መከላከል አቅሙ በሽታውን ማሸነፍ ከጀመረ በኋላ ፔሪድ ኦፍ ዲክላይን ይከሰታል። በዚህ ጊዜ ተኮሳትና ሌሎች የህመም ምልክቶች በከፍተኛ ሁኔታ እየቀነሱ ይመጣሉ። ነገር ግን በዚህ ወቅት እንግዲህ የሰውነት አቅም ደካማ ስለሚሆን ሌሎች ኦፖርቹኒስቲክ ተላላፊ በሽታዎች ሊጋለጥም ይችላሉ። ግን የኛው ዲክላይን የሚያደርግበት ነው፣ ፔሪድ ኦፍ ዲክላይን ይባላል ነው። ስለዚህ ፔሪድ ኦፍ ዲክላይን ይባላል። ሌላው ደግሞ ወደ መልቲፕል ቾይስ ነው ቀጥታ የምንገባው። ኩዌሽን ነምበር who is considered as the father of modern taxonomy? እንግዲህ መልቲፕል ቾይስ ላይ ደግሞ የዘመናዊ ታክሶኖሚ ወይም ሞደርን ታክሶኖሚ አባት በመባል የሚታወቀው ማን ነው? እንግዲህ ሌነርስ ነው። ነው ምንም ግልጽ ነው። በዘመናዊ ታክሶኖሚ መሰረት የጣለው እንግዲህ ካርሎስ ሌነርስ የተባለው ሳይንቲስት ነው። እሱም እንግዲህ ህይወት ያላቸው ነገሮች ስም አሰጣጥ ወይም ባይኖሚያል ኖሜንክሌቸር እና አመዳደብ ስርዓትን ፈጥሮልናል። ለምሳሌ የሰው ልጅን ሆሞ ሳፒየንስ ብሎ መሰየሙ የዚህ የሰውዬ አበርክቶ ነው። ስለዚህ መልሳችን ሌነርስ ይሆናል ማለት ነው፣ ኤ ይሆናል። ሁለተኛው ኤ ቼንጅ ኢን ቦዲ ፈንክሽን ዛት ኢዝ ፌልት ባይ ፔሸንት አስ ሪዛልት ኦፍ ዲዚዝ ኢዝ ኖውን አስ ብላንክ። እንግዲህ በበሽታ ምክንያት በበሽተኛው ብቻ የሚሰማ የሰውነት ተግባር ለውጥ ምን ይባላል? ይሄኛው ደግሞ ሲምተም ይባላል። ሲምተምስ ይባላል። ስለዚህ ቢ ነው መልሳችን ሁለተኛው። ሶስተኛው the process of DNA replication that can old strand and new strand to form double helix is called blank። ሶስተኛው ጥያቄ ደግሞ በአንድ አሮጌና በአንድ አዲስ የዲኤንኤ ክር በመዋሃድ አዲስ የዲኤንኤ የሚሰሩበት ሂደት ምን ይባላል ነው? ወይም አዲስ ዲኤንኤ የሚሰራበት ሂደት ምን ይባላል? ሰሚ ኮንዘርቫቲቭ ሲባል ሰሚ ኮንዘርቫቲቭ ዲ ነው። እንግዲህ የዲኤንኤ ብዜት ወይም ዲኤንኤ ሬፕሊኬሽን ሲካሄድ ሁለት አዲስ የዲኤንኤ ክሮች ዲኤንኤ አንድ ክር ይወስዳሉ። ይህ ሂደት እንግዲህ ሰሚ ኮንዘርቫቲቭ ሬፕሊኬሽን በመባል ይጠራል ነው። ምክንያቱም ደግሞ ግማሽ ወይም አንዱ ክር ከቀድሞ ተጣብቆ ስለሚቆይ ነው። ለምሳሌ አዲስ ሕዋስ ወይም ሴል ሲፈጠር የሚኖረው ዲኤንኤ ግማሹ ከእናት ሕዋስ የመጣ ሲሆን ግማሽ ደግሞ ከአዲስ የተሰራ ነው። ይህም እንግዲህ የዘረመል ማጀሽን ጄኔቲክ ኢንፎርሜሽን በትክክል ለማስተላለፍ ወሳኝ ሚና ነው። ስለዚህ ሰሚ ኮንዘርቫቲቭ የሚሆናል ነው መልሳችን። አራተኛ ኢን ኮምፒቲቲቭ ኢንሂቢተርስ ብሪዝ ኤ ክሎዝ ስትራክቸር ሲሚላር ዊዝን ብላንክ። አራተኛ ደግሞ በኮምፒቲቲቭ ኢንሂቢተር ጊዜ አጋጁ ንጥረ ነገር ወይም አጋጁ ንጥረ ነገር ኢንሂቢተር ማለት ማገድ አይደል? ይህ አጋጁ ንጥረ ነገር ከየትኛው አካል ጋር መዋቅራዊ ተመሳሳይነት አለው? ከሰብስትሬት ጋር ነው። ባጭሩ ከሰብስትሬት ጋር ነው። የሆነበት ምክንያት ደግሞ ኢንዛይሞች ስራቸውን እንዳይሰሩ ከሚያደርጉ መንገዶች አንዱ ኮምፒቲቲቭ ኢንሂቢተር ነው። በዚህ አጋጅ ወይም በዚህ ኢንሂቢተር ምክንያት ከትክክለኛው ሰብስትሬት ጋር ተመሳሳይ ቅርጽ ስላለው የኢንዛይም አክቲቭ ሳይት ላይ ገብቶ ቦታ ይይዛል ነው። ለምሳሌ ፔፕሲን ወይም እሱ ቢቅና ፔንሲሊን የምንለው ወይም ፔንሲሊን የተባለው መድኃኒት ባክቴሪያዎች የሴል ግድግዳቸውን እንዳይሰሩ በዚህ መንገድ ያግዳቸዋል። ስለዚህ ኢንዛይሙ ትክክለኛው ሰብስትሬት ማግኘት ስለማይችል ኬሚካል ሂደቱን ያቋርጣል ማለት። ስለዚህ መልሱ ምንድነው የሚሆነው? ሰብስትሬት የሚለው ይሆናል ነው። አምስተኛው which of the following statement is false about innate immunity? ከተዘረዘሩት ውስጥ ለተፈጥሮ በሽታ መከላከል አቅም ስለ innate immunity የተሳሳተው የትኛው ነው? A it has no memory, B it is first lines of defense, C it is acquired after infection, D it is natural። ስለዚህ ፎልስ የሆነው ምንድነው? it is acquired after infections የሚለው እሱ ምንድነው? ፎልስ ነው። የተሳሳተው እሱ ነው። እንግዲህ ተፈጥሮ በሽታ መከላከል አቅም ወይም ኢኔት ኢሚዩኒቲ የምንለው ኢኔት ኢሚዩኒቲ ስንወስድ ማለትም ይህ ኢኔት ኢሚዩኒቲ ተብሎ የሚጠራው ስንወለድ ጀምሮ አብሮን የሚፈጠር እንጂ ከበሽታ በኋላ የምናገኘው አይደለም። ይህ ስርዓት እንግዲህ ፈጣን የሆነና የተለያዩ በሽታ ለይቶ የሚያጠቃ ነን ስፔሲፊክ የመከላከል አቅም ወይም የመከላከያ መስመር ተብሎ ይጠራል። ለምሳሌ ቆዳችን፣ እንባችን እና በሆዳችን ውስጥ ያሉ አሲዶች የዚህ የኢኔት ኢሚዩኒቲ ምንድን ናቸው? ምሳሌ ወይም አካል ናቸው። ከበሽታ በኋላ የሚዳብረው መከላከያ ደግሞ አዳፕቲቭ ኢሚዩኒቲ ተብሎ ይጠራል እንጂ ኢኔት ኢሚዩኒቲ አይደለም። ስድስተኛ the disease can occurs essential in the population known as blank. A sporadic disease, B endemic disease, C pandemic disease, E epidemic disease። እንግዲህ አልፎ አልፎ ብቻ በህብረተሰብ ውስጥ የሚከሰት በሽታ ምን ይጠራል? ስፖራዲክ ዲዚዝ ይባላል። እንግዲህ በህብረተሰብ ውስጥ ቋሚ ባይሆንና አልፎ አልፎ ብቻ የሚከሰት ወይም በሚከሰትበት ጊዜ በሽታው ስፖራዲክ ዲዚዝ በመባል ይጠራል። ይህ አይነት በሽታ እንግዲህ በተወሰነ ጊዜና ቦታዎች ላይ ብቻ ብቅ ይላል እንጂ በስፋት አይሰራጭም። ለምሳሌ በአንድ አካባቢ አልፎ አልፎ የሚታይ የኮሌራ በሽታ እንደ ስፖራዲክ ዲዚዝ ይቆጠራል እንጂ ከዚህ በተቃራኒ በቋሚነት የሚገኝ ከሆነ ደግሞ ኢንደሚክ መባል ይታወቃል። ኢንደሚክ በቋሚነት፣ ስፖራዲክ ደግሞ አልፎ አልፎ ነው። ስለዚህ ሁለቱን ልዩነቶች በደንብ ያዙልኝ። ስለዚህ ወደ መልሳችን ኤ ነው። ስድስተኛ ሰባተኛ from the following enzyme which one is involved the break of
breakdowns of H bonds to reveal two strands and unwind open the helix of DNA. ሰባተኛ ደግሞ ከሚከተሉት ኢንዛይሞች ውስጥ ዲኤንኤን በመክፈትና በማላቀቅ የሚሰራው የትኛው ነው? ዲኤንኤ ሄሊኬዝ ነው። እንግዲህ የዲኤንኤ ብዜት ወይም ዲኤንኤ ሬፕሊኬሽን ለመጀመር የተጠቀሰው የዲኤንኤ ገመድ መከፈት አለበት። ያ ጥቅል ገመድ የሚመስለው ዲኤንኤ እሱ መከፈት አለበት። ይህም ስራ የሚሰራው ደግሞ ዲኤንኤ ሄሊኬዝ የተባለ ኢንዛይም ነው። በሁለት ክፍሎች መካከል ያለውን የሃይድሮጅን ቦንድ ኤች ቦንድ ይቆርጣል መጀመሪያ። ለምሳሌ ዚፐር ጃኬት እንደሚከፈተው ሁሉ ሄሊኬዝም ዲኤንኤ ምን ያደርጋል? እንደዛ ጀስት ይከፍተዋል ማለት ነው። ይህ መከፈት ደግሞ ሌሎች ኢንዛይሞች ገብተው አዲስ ዲኤንኤ እንዲያባዙ መንገድ ይከፍትላቸዋል። ስለዚህ መልሳችን ዲኤንኤ ሄሊኬዝ ይሆናል ማለት ነው። ስምንተኛ ኢንዛይም አክትስ ቤስድ አስ ፓርቲኩላር ቴምፕሬቸር ኢዝ ኮልድ ብላንክ። ኤ አብኖርማል ቦዲ ቴምፕሬቸር፣ ቢ ካታሊክ ቴምፕሬቸር፣ ሲ ሚኒመም ቴምፕሬቸር፣ ዲ ኦፕቲማል ቴምፕሬቸር። ስምንተኛ አንድ ኢንዛይም በተሻለ ሁኔታ ስራውን የሚሰራበት የሙቀት መጠን የሚባል ኦፕቲማል ቴምፕሬቸር ነው። ሁሉም ኢንዛይሞች ከፍተኛ የሆነ ኬሚካል ስራ ለመስራት ግን የራሳቸው የሆነ ትክክለኛ የሙቀት መጠን ይፈልጋሉ። ይህም ኢንዛይም እንግዲህ ከምንም ጊዜ በላይ ፈጣን የሚሆንበት የሙቀት መጠን ኦፕቲማል ቴምፕሬቸር ይባላል ማለት ነው። በኦፕቲማል ቴምፕሬቸር መልሳችን ዲ ኦፕቲማል ቴምፕሬቸር የሚል ይሆናል። ዘጠነኛ A pathogen causes disease only a body's innate or adaptive disease are adaptive defenses are compromised blank. ዘጠኛ ደግሞ የሰውነት በሽታ መከላከል አቅም ሲዳከም ብቻ በሽታ የሚያመጣው ተዋሲያ ምን ይባል? ይሄ ደግሞ ኦፖርቹኒስቲክ ፓቶጂን ነው። በባለፈው ፈተናው ላይ ነግሬያቸው ጤነኛ በሆንበት ጊዜ ምንም ጉዳት የማያመጡ ነገር ግን አቅማቸው ሲዳከም የሚያጠቁ ተዋሲያን ኦፖርቹኒስቲክ ፓቶጂንስ ይባላሉ። ብዙ ጊዜ ተደጋግሞ ፈተና እየመጣ እያገኘሁት ነው። ይሄን ኦፖርቹኒስቲክ ፓቶጂንስ በደንብ ያዙ። እነዚህ ተዋሲያን እንግዲህ ብዙውን ጊዜ በሰውነታችን ውስጥ እንደ ኖርማል ፍሎራ አብረውን ይኖራሉ። ለምሳሌ ኤችአይቪ ኤድስ ቫይረስ ያለባቸው ሰዎች እንግዲህ በበሽታዊ መከላከል አቅማቸው ሲዳከም ወይም ሲወድቅ በዚህ ተዋሲያን በቀላሉ ይጠቃሉ። ስለዚህ እነዚህ ተዋሲያን ከፍተኛ ማለትም ከፍተኛ ክፍተት ሲያገኙ ብቻ ጥቃት የሚሰነዝሩ ናቸው ነው። ስለዚህ መልሳችን ኦፖርቹኒስቲክ ፓቶጂን ይሆናል። አስረኛ the correct sequence from the most to the least comprehensive of taxonomic levels is listed here is blank. አስረኛ ደግሞ ሰፋ ካለ ወደ ጠባቡ የስርዓት ምደባ ወይም ታክሶኖሚ ቅደም ተከተል የተጠቀሰው በስተክል የትኛው ነው? ኤ ዶሜን ብሎ ጀመረ። ኪንግደም ፋይለም ዶሜን ኪንግደም ልክ ነው። ከዛ ዶሜን ኤና ሲ ልክ ናቸው ማለት ነው። ከኤና ከሲ እናወዳድራለን። ዶሜን ኪንግደም ፋይለም ክላስ ይቀድማል። አሁን ኤ ላይ ክላስ መግለጽ ሲገባ ኦርደር። ስለዚህ መልሳችን ሲ ነው ባጭሩ። በቃ እንግዲህ በባዮሎጂ ታክሶኖሚ ህይወት ያላቸው ነገሮች ለመመደብ የምጠቀምባቸው ደረጃዎች እንግዲህ ከሰፊ ወደ ትንሹ በቅደም ተከተል ዶሜን በማለት ጀምሮ እንግዲህ በስፔሺስ ይጠነቀቃል። ለምሳሌ ሰው ልጅ ኢካሪያ ዶሜን ነው፣ አኒማሊያ ኪንግደም ነው፣ ኮርዳታ ፋይለም ነው፣ ማማሊያ ክላስ ነው፣ ፕሪሜትስ ኦርደር ነው፣ ሂማዲያ ፋሚሊ ነው፣ ሆሞጂኔስ ነው፣ ሳፒያንስ ስፔሺስ ነው። እንደዚህ ተብሎ ይጠራሉ። ስለዚህ መልሳችን ሲ ይሆናል ማለት ነው። 11ኛ A definite charge bearing status of an enzyme on which the chemical substrate attached itself is called blank. እንግዲህ በኢንዛይም ላይ ኬሚካሎች መጥተው የሚጣበቁበት የተለየ ቦታ ምን ይባላል? አክቲቭ ሳይት ነው የሚባለው። አክቲቭ ሳይት ይባላል። ቢ ነው። 12ኛ The assembling of free DNA nucleotides into a new strands alongside each of the template strands is called blank. 12ኛ ደግሞ ነፃ የሆኑ የዲኤንኤ ክፍሎች በመሰብሰብ አዲስ የዲኤንኤ ክፍል የሚሰራው ማን ነው? ዲኤንኤ ፖሊመሬዝ ይባላል። ኤ ላይ ዲኤንኤ ፖሊመሬዝ ነው። እንግዲህ የተከፈተው የዲኤንኤ ገመድ ወይም ዲኤንኤ ቴምፕሌት በማንበብ አዲስነት ተዛማጅ ዲኤንኤ የሚሰራው ዲኤንኤ ፖሊመሬዝ በመባል ይጠራል። ይህ እንግዲህ ኢንዛይም ልክ እንደ ግንበኛ ትክክለኛ ኒውክሊዮታይዶችን አዴኒን ከታይሚን ሳይቶሲን ከጓናይን ጋር እያመጣ ይገጣጥማል ማለት ነው። እንደዛ አድርጎ ይሰራል። ስለዚህ መልሳችን 12ኛ ዲኤንኤ ፖሊመሬዝ ይሆናል ማለት ነው። 13ኛ a disease that easily spread from one host to another host is called blank. እንግዲህ ከአንድ ሰው ወደ ሌላ ሰው በቀላሉ የሚተላለፍ በሽታ ምን ይባላል? ኮንታጂየስ ዲዚዝ ይባላል። ኮንታጂየስ ዲዚዝ ማለት ከአንድ ሰው ወደ ሌላ ሰው በቀላሉ ለምሳሌ ጉንፋን፣ ኮቪድ እና ኩፍኝ በቀላሉ ከሰው ወደ ሰው የሚተላለፍ ኮንታጂየስ በሽታዎች ናቸው። ሁሉም ኮንታጂየስ በሽታዎች እንግዲህ ኮሚኒኬብል ናቸው። ነገር ግን ሁሉም ኮሚኒኬብል በሽታዎች በቀላሉ ላይተላለፉ ይችላሉ። ይችላል ሀሳብ በደንብ ያዙት። ስለዚህ ኤ ኮንታጂየስ ዲዚዝ ይባላል ነው። 14ኛ አን ኢንዛይም ቢሊንግ አባውት ብላንክ። እንግዲህ አንድ ኢንዛይም ኬሚካል ምላሽ
ለማፍጠን ምን ያደርጋል ነው ሪዳክሽን አክቲቬሽን ኤነርጂ ነው ባጭሩ ኤ ነው። አክቲቬሽን ኤነርጂ ምን ያደርጋል ሪዲዩስ በማድረግ ኬሚካል ሪአክሽን ምን ያደርጋል ያፋጥናል ማለት ነው። 15ኛ International Code of Zoological Nomenclatures is associated with the nomenclature of blank 15ኛ ደግሞ የዓለም አቀፍ የዞሎጂካል ስያሜ ICZN እንግዲህ ከምን ጋር የተያዘ ነው ከአኒማልስ ጋር የተያዘ ነው። እንግዲህ ኢንተርናሽናል ኮድ ኦፍ ዞሎጂካል ኖሜንክሌቸር በእንስሳት ወይም በአኒማልስ ሳይንስ ስም አሰጣጥ ላይ የሚሰራ ዓለም አቀፍ ህግ ነው። ይህ ህግ እንግዲህ እያንዳንዱ እንስሳ በዓለም ዙሪያ አንድ ወጥና የተለየ ሳይንሳዊ ስም እንዲኖረው ያደርጋል። ለምሳሌ የአንበሳን ብታዩት ፔዝራሊዮ ተብሎ እንዲጠራ ያደርጋል። አንበሳ ምን እንለዋለን ፔዝራሊዮ ብለን እንጠራለን ማለት ነው። በማን መሰረት በICZN መሰረት ወይም በዚህ በኢንተርናሽናል ኮድ ኦፍ ዞሎጂካል ኖሜንክሌቸር መሰረት ማለት ነው። ስለዚህ አኒማልስ የሚል ይሆናል መልሳችን 15ኛው። 16ኛው The aerobic respiration has 3 stages where the reaction occurs between free moving enzymes and substrate. Which of them shows the correct locations of each stage? 16ኛ ደግሞ የኤሮቢክ ሬስፓይሬሽን 3 ስቴጆች ሊንክ ሪአክሽን፣ ክሬብስ ሳይክል፣ ግላይኮላይሲስ በሴል ውስጥ እንግዲህ የት ቦታ ላይ ይገኛሉ ነው። ይሄ በዚህ በቢ ነው። መጀመሪያው እንግዲህ ሳይቶፕላዝም፣ ማይቶኮንድሪያ ማትሪክስ እና በክለብም በማይቶኮንድሪያ ማትሪክስ ላይ ይገኛሉ። በግላይኮላይሲስ በሳይቶፕላዝም፣ በሊንክ ሪአክሽን ደግሞ በማይቶኮንድሪያ ማትሪክስ፣ በክሬብስ ሳይክልም በማይቶኮንድሪያ ማትሪክስ ላይ ይገኛል። ስለዚህ መልሳችን ቢ ይሆናል ማለት ነው። በዚህ ፈተና የሰራው ልጅ መጀመሪያም አሪፍ ሰርቶታል ማለት ነው። አብዛኞቹ ትክክል ናቸው እስካሁን። 17ኛ How does ኬሞሲንቴሲስ ሊድ ቱ ኤቲፒ ሲንቴሲስ? እንግዲህ ኬሞሲንቴሲስ እንዴት ወደ ኃይል ወይም ኤቲፒ ምርት ያመራል ነው። ኤ ሃይድሮጅን ዲፊውዝ ፍሮም ዘ ኢንተርሜምብሬን ስፔስ ቱ ዘ ስትሮማ ስሩ ኤቲፒስ። ቢ ሃይድሮጅን ጃምፕስ ፍሮም ዘ ኢንተርሜምብሬን ቱ ዘ አውተር ሜምብሬን ኤንድ አውት ስሩ ኤቲፒ ሲንቴዝ። ሲ ሃይድሮጅን አዮንስ ዲፈርስ ፍሮም ዘ ኢንተርሜምብሬን ስፔስ ቱ ዘ ሚክስ ስሩ ኤቲፒ ሲንቴዝ። D. Protons are pumped from the matrix to the intermembrane space through ATP synthase. ስለዚህ መልሳችን ምንድነው? ሲ ነው። ምክንያቱ ደግሞ ምንድነው? ሃይድሮጅን አዮንስ ዲፊውዝ ፍሮም ዘ ኢንተርሚዲየት ስፔስ ቱ ዘ ማትሪክስ through ATP synthase የሚሆን እንግዲህ ኬሞሲንቴሲስ እንግዲህ በማይቶኮንድሪያ ውስጥ ኃይል ለማመንጨት የሚረዳ ወሳኝ ሂደት ነው። በዚህ ሂደት ውስጥ እንግዲህ የሃይድሮጅን አዮኖች ወይም ፕሮቶኖች ከተጠራቀሙበት ኢንተርሜምብሬን ስፔስ ወደ ማትሪክስ በኤቲፒ ሲንቴዝ ኢንዛይም በኩል ይጓዛሉ። የነዚህ የሃይድሮጅን ፍሰት እንግዲህ ልክ እንደ ወንዝ ኃይል በማመንጨት ኤዲፒን ወደ ኤቲፒ ይቀይሩታል። ይህ ሂደት እንግዲህ አብዛኛውን የሴል ኃይል የሚያመነጭ የሴሉላር ሬስፓይሬሽን መጨረሻ ደረጃ ተደርጎ ይወሰዳል ማለት ነው። ስለዚህ በዚህ መልክ መልሳችን ሲ ይሆናል። ሃይድሮጅን አዮንስ ዲፊውዝ ፍሮም ዘ ኢንተርሜምብሬን ስፔስ ቱ ማትሪክስ ስሩ ኤቲፒ ሲንቴዝ የሚለው ይሆናል መልሳችን። ዲ ትንሽ ያወዛግባል፣ ግን ያው መልሱ የሚሆነው ሲ ነው። 18ኛ What is the type given to duplicate specimens of original type? 18ኛ ደግሞ ከዋናው የእጽዋት ወይም የእንስሳት ናሙና ወይም ሆሎ ታይፕ ጋር ተመሳሳይ የሆነው ቅጂ ምን ይባላል ነው? አይሶታይፕ ይባላል። ተመሳሳይ የሆነው አይሶታይፕ ብለን እንጠራዋለን ማለት ነው። እንግዲህ የዚህ ዋና ናሙና ቀጥተኛ ቅጂ ወይም ዱፕሊኬት ደግሞ አይሶታይፕ በመባል ይታወቃል ነው ዋናው ነው። ይህ ቅጂ እንግዲህ ዋናው ናሙና ቢጠፋ ወይም ቢበላሽ እንደ መረጃ ሆኖ ለማገልገል የሚጠቅመን ነው። ማን አይሶታይፕ ማለት ነው። 19ኛ From the following which one does increase the rates of mutations? እንግዲህ 19ኛ ከሚከተቱት ውስጥ የዘረመል ለውጥን ወይም ሙቴሽን ፍጥነትን የሚጨምረው የትኛው ነው? A. Ultraviolet radiations. B. Chemical in tobacco smoke. C. Alcohol. D. X-ray. ስለዚህ የሚጨምረው ማለት ነው አልኮል። እንግዲህ የዘረመል ለውጥ ወይም ሙቴሽን በተለያዩ አደገኛ ጨረሮች እና የኬሚካል ምክንያት ሊጨምር ይችላል። ለምሳሌ የአልትራቫዮሌት ጨረር ዩቪ ራዲዬሽን፣ ኤክስሬይ እና በሲጋራ ጭስ ውስጥ ያሉ ኬሚካሎች እንግዲህ ለሙቴሽን ዋና ዋና መንስኤዎች ናቸው። አልኮል ግን ቀጥታ የዲኤንኤ መዋቅር በመቀየር የሙቴሽን ፍጥነትን አይጨምርም። ስለዚህ አልኮል ከሌሎች አማራጮች በተለየ ለዘረመል ለውጥ ቀጥተኛ መንስኤ አይደለም። ምንድነው የሚለን? ናት ይላል። ዳዝ ኖት ነው የሚለው እዚህ ጋር ዳዝ ኖት ኢንክሪዝ ነው የሚለው። ስለዚህ የማይጨምረውን የሚጨምረው አልኳቸው የማይጨምረውን ዳዝ ኖት ኢንክሪዝ ይላል። ስለዚህ አልኮል ይሆናል። ሌሎቹ በቀጥታ ዳይሬክትሊ አፌክት ያደርጋል። አልኮልም አፌክት ያደርጋል፣ ግን እሱ ኢንዳይሬክትሊ ነው። ስለዚህ እነኚህ ደግሞ ሌሎቹ አልትራቫዮሌት ራዲዬሽን፣ ኬሚካል ኢን ቶባኮ ስሞክ፣ ኤክስሬይ ዳይሬክትሊ አፌክት ወይም አታክ ስለሚያደርጉ ማለት ነው። 20ኛ The final stages of electron transportation, what does hydrogen ions and electron combine within to form water? እንግዲህ በኤሮቢክ ሬስፓይሬሽን መጨረሻ ደረጃ ኦክሲጅን እጅግ ወሳኝ ሚና ይጫወታል። ስለዚህ መልሳችን ኦክሲጅን ነው ባጭሩ እዚህ ጋር። እንግዲህ ኤሌክትሮኖች በትራንስፖርት ቼን
ውስጥ ካለፈው በኋላ በመጨረሻ ከሃይድሮጅን አዮኖች እና ከኦክሲጅን ጋር ተዋህደው H2 ይሰራሉ ነው። እንግዲህ ኦክሲጅን የመጨረሻ ኤሌክትሮን ተቀባይ ፋይናል ኤሌክትሮን አክሴፕተር በመሆን ሂደቱን እንዳይቋረጥ ያደርጋል። ስለዚህ መልሳችን ኦክሲጅን ይሆናል ማለት ነው። 21ኛ which one of the following is an example of type 2 hypersensitivity? እንግዲህ ከተዘረዘሩት ውስጥ ታይፕ 2 ሃይፐርሴንሲቲቪቲ ምሳሌ ሆነው የትኛው ነው? A allergic asthma, B atopic dermatitis, C ranges incompatibility, D anaphylaxis። ስለዚህ C ነው ሬሰስ ኢንኮምፓታቢሊቲ የሚለው ይሆናል ነው። ታይፕ 2 ሃይፐርሴንሲቲቪቲ ማለት የሰውነት የመከላከያ ስርዓት እንግዲህ በራስ ሕዋሳት ላይ ጸረ እንግዲህ አካል ወይም አንቲቦዲ በማምረት ጥቃት ሲሰነዝር የሚፈጠር አይነት ታይፕ 2 ሃይፐርሴንሲቲቪቲ ብለን እንጠራዋለን። የዚህ አይነተኛ ምሳሌ እንግዲህ በእናቲቱ እና በማህፀን መካከል የሚፈጠር የደም አይነት አለመጣጠም ወይም ሄነስ ኢንኮምፓታቢሊቲ ነው ማለት ነው። ማን የዚህ የታይፕ 2 ሃይፐርሴንሲቲቪቲ እንዲመጣ የሚያደርገው ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። Question number 22. Which stages of respiration generate most of ATP? A. Selenium reaction. B. Glycolysis. C. Oxidative phosphorylation cycle. D. Krebs cycle. 22ኛ ደግሞ ከፍተኛ የኃይል ወይም ATP መጠን የሚያመነጨው የትኛው የእስትንፋስ ወይም ሪስፓይሬሽን ደረጃ ይለናል። ስለዚህ መልሳችን ምንድነው? ኦክሲዳቲቭ ፎስፎሪሌሽን ሳይክል ነው። ሲ ነው ኦክሲዳቲቭ ፎስፎሪሌሽን ሳይክል እሱ ይሆናል ነው። እንግዲህ ሴሉላር አተነፋፈስ ወይም ሴሉላር ሪስፓይሬሽን የተለያዩ ደረጃዎች ቢኖሩትም አብዛኛው ኃይል ወይም ATP የሚያመነጨው በኦክሲዳቲቭ ፎስፎሪሌሽን ወይም ኤሌክትሮን ትራንስፖርት ቼን ነው። ኦክሲዳቲቭ ፎስፎሪሌሽን ማለት ኤሌክትሮን ትራንስፖርት ቼን ማለት ነው። እንግዲህ በግላይኮላይሲስ እና በክረብስ ሳይክል የሚመረተው ATP መጠን 2 ATP ነው። ነገር ግን በመጨረሻ ደረጃ ላይ እስከ 30 ATP ድረስ ይመረታል። ሂደት እንግዲህ የሚያካሄደው ማይቶኮንድሪያ እንግዲህ ውስጠኛው ሽፋን ላይ ነው ማለት ነው። ስለዚህ መልሳችን ሲ ኦክሲዳቲቭ ፎስፎሪሌሽን ሳይክል ይሆናል ማለት ነው። 23ኛ ክላሲፊኬሽን ኦርጋኒዝም ዴልስ ዊዝ ብላንክ ኤ አሬንጅ ኦርጋኒዝም ኢንቱ hierarchy of ranks or categories, B identification organism or specimen by reference, C naming of groups of organisms, D arrange organism in herbaria and museums። 23ኛ ደግሞ ህይወት ያላቸው ነገሮች አመዳድ ወይም ክላሲፊኬሽን ከምን ጋር የተያያዘ ነው? ኤ ነው arrange organism into hierarchy of ranks or categories ነው። ክላሲፊኬሽን ማለት ህይወት ያላቸው ነገሮች ባላቸው ተመሳሳይነትና ልዩነት መሰረት በተለያዩ ደረጃዎች ወይም እርከኖች ሄራርኪ ኦፍ ራንክስ የማደራጀት ሂደት ነው። ይህ ስርዓት እንግዲህ በሰፊው ዶሜን ጀምሮ እስከ ጠባብ ስፔሽስ ድረስ ፍጥረታትን በየመደባቸው ያስቀምጣል ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። 24ኛ from the following neoploidy chromosome mutation which one causes the Doyle syndrome? እንግዲህ ከሚከተሉት የክሮሞዞም ለውጦች ወይም የኒዮፕሎይዲ ውስጥ ዳውን ሲንድረምስ የሚያመጣ የትኛው ነው? 2n+1 ወይም ትሪሶሚ 47 ክሮሞዞምስ የሚፈጠሩ። ስለዚህ 2n+1 ዲ ላይ ያለው ማለት ነው። እዚህ ጋር ይታይም ዲ ላይ ያለው ይሆናል ነው መልሳችን። ዲ ላይ 2n+1 ትሪሶሚ 47 ክሮሞዞምስ ነው። ይሄን ነገር በደንብ ላስረዳቸው ትንሽ እንዳትወዛገቡ። ዳውን ሲንድረምስ የሚከሰተው እንግዲህ አንድ ተጨማሪ ክሮሞዞም በሰውነት ውስጥ ሲገኝ ነው። ጤነኛ ሰው 46 ክሮሞዞም ሲኖረው ዳውን ሲንድረም ያለበት ሰው ግን 47 ክሮሞዞም ወይም 2n+1 ይኖረዋል ማለት ነው። ይህ ሁኔታ እንግዲህ ትራይሶሚ በመባል የሚታወቅ ሲሆን ብዙውን ጊዜ በአንደኛው ክሮሞዞም ላይ ተጨማሪ አንድ ክሮሞዞም በመኖሩ የሚፈጠር ነው። ይህ አይነቱ እንግዲህ የዘር መለወጥ እንግዲህ በልጆች አካላዊና አእምሯዊ እድገትም ላይ ተጽዕኖ ያመጣል። ስለዚህ በአጭሩ መልሳችን D2n+ ወይም ትራይሶሚ 47 ክሮሞዞምስ ይሆናል ማለት ነው። ሶ 25ኛ ጆን ዘፎሊንግ ዲያግራምስ ሪፕሬዘንት ዘ ኮሬክት ሳይክሊንግ ኦፍ ጋስ ይላል። ከሚከተሉት ውስጥ እንግዲህ ትክክለኛው ጋሶች ውህደት ወይም ሳይክሊንግ ኦፍ ጋስ የሚያሳይ የትኛው ነው? ስለዚህ እንግዲህ ከምታዩት ዲ ላይ ያለው ነው ሞር የሚቀርበው ማለት ነው። ዲ ላይ ያለው ምንድነው ፕሮሰሱ? ባጭሩ በተፈጥሮ ውስጥ እንግዲህ የካርቦን ዳይኦክሲጅን ውህደት እርስ በርስ የተሳሰሩ ናቸው። እንግዲህ እጽዋት እንግዲህ በፎቶሲንተሲስ አማካኝነት ካርቦን ዳይኦክሳይድን ተጠቅመው ኦክሲጅን እንግዲህ ወደ አየር ይለቃሉ ማለት ነው። እንስሳትና የሰው ልጆች ደግሞ ይህንን ኦክሲጅን ሪስፓይሬሽን በመጠቀም ካርቦን ዳይኦክሳይድ መልሰው ወደ አየር ይለቃሉ። በሪስፓይሬሽን አማካኝነት ካርቦን ዳይኦክሳይድን ወደ አየር ይለቃሉ ነው። ይህ ተከታታይ ውህደት እንግዲህ በምድር ላይ ያለውን የህይወት ሚዛን ለመጠበቅ እጅግ ወሳኝ እንደሆነ ያስረዳል። ስለዚህ መልሳችን ዲ ላይ ያለ ይሆናል ነው። 26ኛ
phylogenetic classification system differs from the neural system in stress on natural system in its stress on blank. A. Physiological characters. B. Anatomical factors. C. Origin and evolutionary trends. D. Morphological character. እንግዲህ የፊሎጀኒክ ምደባ ሰዓት እንግዲህ ከናቹራል ሰዓት ምደባ የሚለየው ምንድነው? ኦሪጂን ኤንድ ኢቮሉሽነሪ ትሬንድስ ነው። መልሱ ምንድነው? ሲ ነው። ኦሪጂን ኤንድ ኢቮሉሽነሪ ትሬንድስ የሚሆናሉ። ፊሎጀኒክ ምደባ እንግዲህ በክላሲፊኬሽን ውስጥ ዋና ትኩረቱ ፍጥረት ከየት እንደመጣና የዝግመት ለውጥ ወይም ኢቮሉሽን ታሪኮችን ምን እንደሚመስል ማጥናት ነው። ሶ ይህ ስርዓት እንግዲህ ፍጥረትን በመልክ ወይም በሞርፎሎጂ ብቻ ሳይሆን በዘረመልና በዝምድና አረጋግጦ ይመድባል። ለምሳሌ የሰውና የዝንጀሮን የዘር ሐረግ ወደኋላ በመመለስ የጋራ ቅድመ አያት ወይም ኮመን አንሴስተር እንዳላቸው ያሳየናል ማለት። ስለዚህ መልሳችን ኦሪጂን ኤንድ ኢቮሉሽን ትሬንድስ የሚለው ሲ ይሆናል ማለት ነው። 27ኛ which one is the correct ways of writing scientific name? 17ኛ ደግሞ ከሚከተሉት ውስጥ የሳይንስ አጻጻፍ ትክክለኛ መንገድ የትኛው ነው? ሶ መልሳችን ምንድነው? ስለዚህ መልሳችን ኤስቼልዲያ ኮሊ የሚለው ይሆናል ነው። ቢ ላይ ያለው ኤስቼልዲያ ኮሊ ትክክለኛ አጻጻፍ ይሄኛው ነው። የመጀመሪያው ካፒታል መሆን አለበት። ምናልባት እነኚህ ስሞል ናቸው አይደሉም። ሶ ከዛ ሌሎቹ ካፒታል አይሆንም ነው። ስለዚህ ይሄኛው ቢ ላይ ያለው ትክክለኛ መልስ ነው። ሌላው እንግዲህ እዚህ ጋር ፍሊንግ ብላንክ ስፔስ ነው። እዚህ ጋር ደግሞ የምናየው እያንዳንዱ አንድ ፖይንት አላችሁ። እዚህ ጋር 5 ነጥብ ይዛሉ። ኩዌስችን ነምበር 1 the bond that joins substrate and enzyme is called blank። እንግዲህ የመጀመሪያው አብዛኛውን ጊዜ ሰብስትሬት እና ኢንዛይምን የሚያገናኘው ቦንድ ምን ይባላል ነው? አሎስተሪክ ቦንድ ይባላል ነው። የመጀመሪያው ትክክል ነው። እዚህ ጋር የሞላው አሎስተሪክ ቦንድ ይባላል ነው። እንግዲህ ሰብስትሬት ከኢንዛይም ጋር በሚጣበቅበት ጊዜ ደካማ የሆኑ ሃይድሮጅን ቦንድ እና ኤሌክትሮን ወይም ማለት ኤሌክትሮስታቲክ ኃይሎችን ይጠቀማሉ ነው። ምንም እንኳን ትክክለኛው ቃል ነን ኮቫለንት ቦንድ ቢሆንም አንዳንዴ በአሎስተሪክ ጣቢያ ላይ የሚፈጠሩ ጥምረቶች እንግዲህ የኢንዛይሙን ቅርጽ በመቀየር ይረዳሉ ነው። ሶ በዚህ መልክ የሚያያዘው አሎስተሪክ ቦንድ ነው። ሁለተኛው the modern classification systems of diversified organisms is depending upon combined evidence of blank blank and blank። ሁለተኛው ደግሞ የዘመናዊ የፍጥረት ምደባ ሰዓት በምን አይነት ጥምረት መረጃዎች ላይ የተመሰረተ ነው? ሞርፎሎጂካል፣ ኤምብሪዮሎጂ እና አልትራስትራክቸር ላይ የተመደበ ነው። ልክ ነው። ሞርፎሎጂ፣ ኤምብሪዮሎጂ እና አልትራስትራክቸር ብሎ ሞልቶታል። ሰውየው የሞላው ልክ ነው ማለት ነው። መልሱ እንደዚህ ነው። ሶስተኛው the sum of all chemical reactions occurring in a cell is called blank። እንግዲህ በሴል ውስጥ የሚካሄድ ሁሉም የኬሚካል ሂደት ድምር ምን ይባላል ነው? ሪስፓይሬሽንስ ይባላል። ይህንን ማግኝተው ሪስፓይሬሽን ትክክል ነው መልሱ። አራተኛ the fraction of population that contracts a disease during a specific time is called blank። አራተኛ ደግሞ በተወሰነ ጊዜ ውስጥ በህብረተሰብ ውስጥ አዲስ በሽታ የሚያዙ ወይም የሚያዙ ሰዎች ምጣኔ ምን ይባላል ነው? ኢንሲደንስ ይባላል። እዚህ ጋር አግኝቶታል። ባይዘ ጂኒየስ ነው የሰራው ኢንሲደንስ ይባላል። አምስተኛ one particular sections of DNA molecules that tells cells perform one specific task is called gene ነው። እንግዲህ ለሴል የተወሰነ ተግባር እንዲያከናውን ትዕዛዝ የሚሰጠው የዲኤንኤ የተወሰነ ክፍል ምን ይባላል? ያው የታወቀ ነው። ምን ጂን ይባላል። መልሱ ልክ ነው። አግኝቶታል። ሶ እዚህ ጋር ደግሞ ምንድነው ሾርት አንሰር አለ። እዚህ ጋር ደግሞ ሾርት አንሰር አለ። እነሱን እንሰራለን ማለት ነው። የመጀመሪያው ጥያቄ in nucleic acid all nucleotides have 3 sections within different functions mention them clearly። እንግዲህ በኒኩሊክ አሲድ ውስጥ እያንዳንዱ ኒኩሊዮታይድ ምን ክፍሎች አሉት? እነሱን ጥቀሱ ነው። ፎስፌት ግሩፕ፣ ሹገር ፔንቶስ ግሩፕ እና ሹገር ወይም ፔንቶስ ግሩፕ እና ናይትሮጀንስ ቤዝ አላቸው ነው። ሶ እነኚህን ነው እንግዲህ ሊስት ሜንሽን አድርጉ የተባለው። ሁለተኛው what are the 5 categories of modern taxonomy classification system? ሁለተኛው ደግሞ 5 የዘመናዊ ታክሶኖሚ ምደባ ስርዓቶች ምን ናቸው ነው? አርቲፊሻል፣ ናቹራል፣ ፋይሌቲክ፣ ፌኔቲክስ፣ ፋይሎጄኒክ እና እነዚህ ክላስ ፋይሎጄኒክ በቃ አርቲፊሻል 1፣ ናቹራል 2፣ ፋይሌቲክ 3፣ ፌኔቲክስ 4 እና ፋይሎጄኒክ የምንላቸው 5። ስለዚህ እነኚህ 5ቱ ናቸው ማለት ነው። ክላሲፊኬሽኖቹ 5ቱ ናቸው። 5 ካታጎሪን ጥቀስ ያህል 5ቱን እነኚህ ናቸው ማለት ነው። ሶስተኛ ደግሞ clearly states the difference between competitive inhibitor and non-competitive inhibitors of enzyme። በኮምፒቴቲቭ እና በነን ኮምፒቴቲቭ ኢንሂቢተርስ መካከል ያለው ልዩነት ተናገርስ ነው። የመጀመሪያው እንግዲህ ኮምፒቴቲቭ ኢንሂቢተርስ ባይንድስ ቱ አክቲቭ ሳይት while non-competitive inhibitors ባይንድስ ቱ አሎስተሪክ ሳይት። እንግዲህ ኬሚካል ምላሽ የሚያደርጉ ንጥረ ነገሮች እንግዲህ በሁለት ከፍለን ያየነው ሶ ኮምፒቴቲቭ ኢንሂቢተር እና ነን ኮምፒቴቲቭ ኢንሂቢተር በመባል ነው። ሶ ኮምፒቴቲቭ ኢንሂቢተር ማለት ከትክክለኛው ሰብስትሬት ጋር በመመሳሰል በቀጥታ ከአክቲቭ ሳይት ላይ ገብቶ
ወይም አክቲቭ ሳይት ላይ ገብቶ ይዘጋል ነው። ነን ኮምፒቴቲቭ ኢንሂቢተር ግን ከሌላ ኤንዛይም ክፍል ወይም አሎስቴሪክ ሳይት ጋር በመጣበቅ የኤንዛይሙን ቅርጽ የሚያበላሽ ነው። ስለዚህ የኮምፒቴቲቭ ኢንሂቢተርስ እና የነን ኮምፒቴቲቭ ኢንሂቢተርስ ልዩነታቸው ይህን ይመስላል ማለት ነው። ይሄኛው ቤንድ የሚያደርገው ከአክቲቭ ሳይት ጋር ነው። ኮምፒቴቲቭ ኢንሂቢተር ቤንድስ ቱ ዋት አክቲቭ ሳይት ኤንድ ነን ኮምፒቴቲቭ ኢንሂቢተርስ ቤንድስ ቱ ዋት አሎስቴሪክ ሳይት። ስለዚህ ይሄን ዲፈረንሱ በደንብ መለየት ይኖርባቸዋል። አራተኛው ዲስክራይብ ዘ ሜን ኢቨንትስ ዱሪንግ ዘ ፕሮቲን ሲንተሳይዝ። እንግዲህ የፕሮቲን ሲንተሳይዝ ሂደት እንግዲህ ዋና ደረጃዎች ምን ናቸው? እነሱን ጥቀስ ነው። እነሱ ምን ናቸው? ትራንስክሪፕሽን እና ትራንስሌሽንስ ናቸው። እንግዲህ ፕሮቲን ምርት ሁለት ዋና ደረጃዎችን ያካትታል። የመጀመሪያው ትራንስክሪፕሽን ሲሆን የዲኤንኤ መረጃ በኒኩለስ ውስጥ ወደ ኤምአርኤንኤ የሚቀየርበት ነው። ማን ዲኤንኤ የዲኤንኤ መረጃ በኒኩለስ ውስጥ ወደ ምን የሚቀየርበት? ወደ ኤምአርኤንኤ የሚቀየርበት። ትራንስሌሽን ሲሆን ደግሞ ኤምአርኤንኤ ወይም ራይቦዞም በመሄድ ማለትም ዲኤንኤው ወደ ራይቦዞም ወይም ደግሞ ወደ ራይቦዞም በመሄድ እና ደግሞ ከአሚኖ አሲዶች ጋር በመቀናጀት ፕሮቲን የሚሰራበት ሂደት ትራንስሌሽን እንለዋለን ማለት። ትራንስክሪፕሽን ዲኤንኤ መረጃ በኒኩለስ ውስጥ ኤምአርኤንኤ የሚሰራበት ቀጥተኛ መንገድ ነው። እነዚህ ሁለቱም በደንብ የያዙ ነው። ትራንስክሪፕሽን እና ትራንስሌሽንስ ናቸው በአጭሩ መልሶቹ። አምስተኛ ኮምፔር ኤንድ ኮንትራስት ዘ ፎሎዊንግ ካፕል ተርምስ ይላል። ሴል ሚዲየትድ ኢሚዩኒቲ ኤንድ ቨርሰስ አንቲቦዲ ሚዲየትድ ኢሚዩኒቲ እንግዲህ እና ደግሞ ኢሚዩኖዲፊሸንሲ ቨርሰስ ሃይፐርሴንሲቲቪቲ እነኚህን ኮምፔር ኤንድ ኮንትራስት ተደርጎ ነው የሚለን። ሴል ሚዲየትድን እና አንቲቦዲ ሚዲየትድን ኢሚዩኖዲፊሸንሲ እና ሃይፐርሴንሲቲቪቲን ኮምፔር አድርጉ ነው። ሴል ሚዲየትድ ታርጌትስ ኢንፌክትድ ሴልስ። ሴል ሚዲየትድ ታርጌትስ ዋት? ኢንፌክትድ ሴልስ ዋይል አንቲቦዲ ሚዲየትድ ታርጌትስ ዋት? ኤክስትራሴሉላር ፓቶጀንስ በት። ስለዚህ እዚህ ጋር መለየት ያለባቸው ነገር ምንድን ነው? ሁለቱም ምን ላይ ታርጌት የሚያደርጉት ነው። ስለዚህ ሴል ሚዲየትድ ከሆነ ኢንፌክትድ ሴሎችን ነው ታርጌት የሚያደርገው። አንቲቦዲ ሚዲየትድ ከሆነ ደግሞ ኤክስትራሴሉላር ፓቶጀኖችን ነው ሚዲየትድ የሚያደርገው። When you get immunodeficiency is a weak immune system or immune response. While hypersensitivity is exaggerated response. አያችሁ ሴል ሚዲየትድ ቲ ሴልስ እንግዲህ ቫይረስ የገባባቸውና የካንሰር ሴሎች በቀጥታ የሚያጠፋ ወይም ያን ሲያጠፋ ማለት ነው። አንቲቦዲ ሚዲየትድ ደግሞ ቢ ሴልስ ማለት ነው። ይሄ ደግሞ በደም ውስጥ ጸረ እንግዲህ ወይም አንቲቦዲ በማምረት ተዋሲያን የሚዋጋበት ነው። በሌላ በኩል ደግሞ ኢሚዩኖዲፊሸንሲ ማለት የሰውነት የመከላከል አቅም ሲዳከም ለምሳሌ በኤችአይቪ ምክንያት ሊሆን ይችላል። ይሄኛው ደግሞ ሃይፐርሴንሲቲቭ የምንለው ምንድን ነው? የሰውነት የመከላከል አቅም ከመጠን በላይ ሲሰራና በራሱ ሴሎች ላይ ጉዳት ሲያደርስ ይሄ ኤግዛጀሬትድ ያልነው ማለት ሃይፐርሴንሲቲቪቲ እንለዋለን ማለት። ስለዚህ የአራቱ ልዩነት ኤ እና ቢ እንግዲህ መልሳቸው ይሄን ይመስላል ማለት ነው። ሌላው እንግዲህ ኢሴ እንድጽፉ እዚህ ጋር ይላል ነው ብሪፍሊ ዲስከስ አባውት ኦሪጂንስ ኦፍ autotrophy within their three consecutive lines of evolution of organisms on Earth. እንግዲህ የኛው ጥያቄ ምንድነው? አውቶትሮፊ እንዴት እንደተጀመረና ሶስት የዝግመተ ለውጥ ደረጃዎችን ምን እንደሆነ አብራሩ ነው። እንግዲህ the origin of autotrophy involves three lines of evolution. Thus is Archaebacteria, Eubacteria and Eukaryotes. እንግዲህ የመጀመሪያው ህይወት ያላቸው ህዋሳት እንግዲህ በምድር ላይ የተፈጠሩት ከ4 ቢሊዮን ዓመታት በፊት ሲሆን አብዛኞቹ እንግዲህ የራሳቸው ምግብ ማዘጋጀት የማይችሉ ወይም ሄትሮትሮፍስ ነበሩ ነው። ሳቢን አገኛችሁኝ። ቀስ በቀስ የብርሃን ኃይል እንግዲህ የሚጠቀሙ አውቶትሮፎች ተፈጠሩ ነው። እነዚህም እንግዲህ በሶስት የዝግመተ ለውጥ መስመሮች ተከናውነዋል። መጀመሪያዎቹ ላይ ያሉት አካባቢ የሚቋቋሙት አርቼባክቴሪያ ተብለዋል። ቀጥሎ ደግሞ እውነተኛ ባክቴሪያ በመባል የሚጠሩ ደግሞ ኢዩባክቴሪያዎች ተፈጠሩ ማለት። በመጨረሻም ውስብስብ የሆኑ ኢካሪዮቶች ማለትም እጽዋቶች፣ እንስሳትና ፈንገሶች የህይወት ብዝሃነትን አስፋፉ ወይም ኤግዚስት አደረጉ ነው። እንግዲህ አብራሩ የሚለን አንደኛው ጥያቄ ይህን ይመስላል። ሁለተኛው ደግሞ ካልኩሌት ዘ ኔት አክቹዋል ኤነርጂ ሪዱስድ ናት ኤንድ ሪዱስድ ፋት ፕሮዲውስድ ፍሮም ዘ ግላይኮጅን ሃቪንግ 24 ካርቦን ኢን ግላይኮስ ሊንከር ክረብ ሳይክል ኤንድ ኤሌክትሮን ትራንስፖርቴሽን 8 ፖይንትስ ይላል። ይሄ እንግዲህ የምታሳዩት ነገር ነው። እንግዲህ ስታሳዩ ሀሳቡን በደንብ ኢንዲቴል እንገራችሁ። ስንት ፖይንት ነው የሚይዘው? 8 ፖይንት አለው። ኔሴሰሪ ስቴፖችን ታሳያላችሁ ነው። ግላይኮጅን እንግዲህ 24 ካርቦን አለው። ይሄ ማለት አራት የግሉኮስ ሞሌኪውሎች አሉት ማለት ነው።
አንድ ግሉኮስ ሲሰበር የሚሰጠው ውጤት በግላይኮላይስ 2 ናዲኤች ይፈጠራል ማለት ነው። 2 ናዲኤች ኢን ግላይኮላይሲስ 2 ATP and 2 ናዲኤች ትላላችሁ። ሳቢን አገኛችሁኝ። በሊንክ ሪአክሽን ደግሞ 2 ናዲኤች ይፈጠራል ማለት ነው። በክለብ ሳይክል 2 ATP 6 ናዲኤች እና 2 FDH2 ይፈጠራል ማለት ነው። እንግዲህ በድምር ለአንድ ግሉኮስ 4 ATP 10 ናዲኤች እና 2 FADH2 ይፈጠራሉ። ስለዚህ 4 ግሉኮስ ሲሰበር በ4 ሲባዛ እንግዲህ 17 ATP 40 ናዲኤች እና 8 FADH2 ይፈጠራሉ። እንግዲህ ወደ ኤሌክትሮን ትራንስፖርት ቼን ውስጥ ስንገባ 40 ናዲኤች ሲባዛ በ3 120 ATP ይፈጠራል እና 8 FADH2 ደግሞ በሁለት ስናባዛው 16 ATP ነው። ያ ማለት ናዲኤች2 አንድ ናዲኤች ስንት ነው? 3 ATP ይዛል። ስለዚህ 40 ነው ቅድም ያገኘ ነው። 40 ሲባዛ 3 120 ATP ይመጣል ማለት ነው። አንድ FADH2 ደግሞ 2 ATP ይዛል። ስለዚህ 8 FADH2 በቅድም የነበረን 8 ሲባዛ 16 ATP ይመጣል። በድምሩ 136 ATP ይመጣ ማለት ነው። በአጠቃላይ 136 ሲደመር 152 ጠቅላላ ATP ከ24 ካርበን ይመረታል ማለት ነው። ስለዚህ 152 ጠቅላላ ATP ከ24 ካርበን አተም ይመረታል። ስለዚህ ይህን ነው እንግዲህ ካልኩሌት የምታደርግ 8 ፖይንት የሚይዘው የነገርኳችሁን እየጻፋችሁ ቪዲዮን እያቆማችሁ መረዳት ትችላላችሁ። ሶስተኛ briefly discuss how and when RH incompatibility occurs in treatment mechanism። ሶስተኛ ደግሞ የደማየት አለመጣጣም ወይም RH incompatibility እንዴትና መቼ እንደሚከሰት እንዲሁም የህክምና ዘዴውን አብራሩ ነው። RH incompatibility occurs when the RH negative mother carries an RH positive body treated by giving antibody RH antibodies to the mother። እንግዲህ HI ማለትም የRH አለመመጣጣም ወይም RH incompatibility የሚፈጠረው እንዴት ነው? RH ኔጌቲቭ የሆነች እናት ከRH ፖዚቲቭ የሆነ ጽንስ ስትይዝ ነው። በመጀመሪያ እርግዝና ወቅት የእናቲቱ ደም ከጽንስ ጋር በተገናኘ የእናቲቱ በሽታ መከላከያ ስርዓት ጸረ እንግዳ ወይም RH ማለትም አንቲ RHD አንቲቦዲ በማምረት ይጀምራል። ይህ ሁኔታ እንግዲህ በሁለተኛው እርግዝና ላይ ጸረ እንግዳ አካል ወይም ይሄ የልጁን ፕላሴንታ በማቋረጥ የጽንሱን ቀይ ደም ሴል በማጥቃት ከፍተኛ የደም ማነስ ወይም ሄሞላይቲክ ዲዚዝ ያመጣል። ይህ እንግዲህ ለመከላከለው ማለትም ይሄ መከላከል አቅም ለእናትየው በእርግዝና ወቅት ወይም ከወሊድ በኋላ ጸረ ኤች ወይም አንቲ RHD መርፌ በመሰጠት ጽንሱን ማዳን ይቻላል። ይሄኛውን ነገር ማስቆም የሚቻለው አንቲ RHD በመውሰድ ወይም እሷን በመውገን እናትየውን እንድትወጋ በማድረግ ብቻ ነው። ይህ እንግዲህ የሚሰጠው በህክምና ባለሙያዎች ነው ማለት ነው። እንግዲህ ባዮሎጂ ፓርት 2 ወይም ሁለተኛው የነበረ ፋይናል ኤግዛም ይሄን ይመስል ነበረ። እንግዲህ መልካም ፈተና እንዲሆንላችሁ ተመኘው። በደንብ ሪቫይዝ አድርጌዋለሁ። በደንብ ቪዲዮ እየደጋገማችሁ ለማየት ሞክሩ። ቀጣይ እንዲሰራ የምትፈልጉት ካለ ኮሜንት ሴክሽን ላይ አስቀምጡልን። ቪዲዮውን ላይክ ያደረጋችሁ ላይክ ያደርጉት፣ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ አትርሱ። ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።